ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች ያጨረሰን ሶስተኛውን ያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10% ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ተበልሰናል አድማጮች። ይሄ ሰሞኑን እንግዲህ የመካከለኛው ምስራቅ ጉዳይ በጣም ሆት ሆኖ የኢራንና የእስራኤል ጉዳይ በጣም በከፍተኛ ደረጃ አሁን በተኩስ አቁም እንግዲህ ጋፕ የማለት አዝማሚያ ያለው ከዛ በፊት እንግዲህ ለሁለት ዓመታት የሄደው የዩክሬንና የሩሲያ ጉዳይ ደግሞ የተረሳ መስሎ ነበር። አሁን እንደ አዲስ የማገርሸት አዝማሚያ እኔ በእውነት ለዚህ ዓለም የምመኘው ከፌብሩዋሪ 24 2022 በኢትዮጵያ ከየካቲት 17 2014 በፊት ወደ ነበርንበት ዓለም እንዴት እንደምንመለስ ነው። ምክንያቱም የምንመለከታቸው ነገሮች ላለፉት 12 ቀናት የዓለምን ጥሞና ይዘው የነበረው በእስራኤል ኢራን ላይ የተጀመረው ማጥቃት የህልውና ጦርነት በኋላም አሜሪካ ተደረባበት አሁን በመናቀው መልኩ ጋብ ማለት አዝማሚያ አለው። ጋብ ብሏል የሚለውን ብንወስድ ይሻላል እንጂ የተፈረመ ነገር በነገራችን ላይ አለ እንዴ ነው። የተፈረመ ነገር ከአሜሪካ ጋር መጨረሻ ላይ እንደሚፈራረሙ የሚጠበቀው ነው። ዞሮ ግን ዶናልድ ትራምፕም አሁን ከኢራን ጋር የኒውክሌር ስምምነት አረኳላሩክ የኛል ኢምፖርታንት አይደለም ብለዋል። እስራኤልም ከዚህ በኋላ ኢራንን የኒውክሌር መሳሪያ ለመያዝ አፋፍ ላይ የሚገኙ ሀገሮች ተርታ ውስጥ አይደለችም ብላለች። እናረጋግጠን። ስለዚህ ከዚህ በኋላ በኢራን ላይ የሚኖረኝ ስጋት የለም። እንዲህ አይነቱን ነገር ደግሞ መልሼ ያን ነገር አንቀሳቀሳለሁ የሚል ነገር እንዳይኖር አሁን ያለኝን የአየር የበላይነት የማስጠበቅ ተልዕኮዬ ግን ይቀጥላል ብላለች። ስለዚህ ከዚህ አንፃር አሁንም ያው ሁኔታው በዚህ ነው ያለው። ወደ ከበደው ነገር እንሂድ። ጁን 20 ሰኔ 13 ቀን በኢትዮጵያ የፒተርስበርግ የኢኮኖሚ ፎረም የሚባል አለ። ብዙ ጊዜ ፕሬዚደንት ቭላዲሚር ፑቲን የሚታዩበት ዓመታዊ መድረካቸው ነው። የዓለም ኢኮኖሚ ፎረም እኮ የተለያዩ ሀገሮች ላይ ይካሄዳል። እሳቸው ታይተው አይታወቁም። ይሄ የእሳቸው ፎረም ነው። ብዙ ሀገራትም እዚህ ላይ ይሳተፋሉ። ብዙ የፖሊሲ ንግግሮች በማድረግ እዚህ ላይ ይታወቃሉ። እና የዚህ ፎረም መከፈትን ምክንያት አድርገው ታላቅ ጋዜጣዊ ጉባኤ ጠርተው ነበር። ቀጥዬ የማነበው እሳቸው ቃል በቃል እዛ ጉባኤ ላይ የተናገሩት ነው። ቭላዲሚር ፑቲን የዩክሬንና የራሽያና የዩክሬን ህዝብ አንድ ህዝብ መሆኑን ደጋግሜ ተናግሬያለሁ። ይህ ማለት ሁሉም ዩክሬን የራሳችን ነው ማለት ነው። ሲቀጥሉም ይሁን እንጂ የኖረ ምሳሌያዊ አባባል አለን። የራሽያ ወታደር የረገጠበት ሁሉ የኛ ነው፣ ራሽያ ነው አሉ። የዩክሬኑ ውጭ ጉዳይ ሚኒስትር አንድሪ ሲቢህ በበነጋታው ቅዳሜ ልክ የዛሬ ሳምንት በሰጡት ምላሽ የራሽያ ወታደር የደረሰበት ቦታ ሁሉ ሞት ውድመትና እልቂት ያመጣል ብለዋል።
ዘለንስኪ በቴሌግራም ገጻቸው ላይ ጁን 21 ማለት በበነጋታው የዛሬ ሳምንት ቀዳሜ ማለት ነው በቴሌግራም ገጻቸው ሲያሰፍሩ ይኸው ፑቲን ፍጹም ግልጽ በሆነ መንገድ ተናገሩ ብለዋል። እንደውም አሉ የጉዳይ ዩክሬን ብቻ ሳትሆን በዚህ ንግግራቸው ስለ ቤላሩስ፣ ስለ ቦልቲክ አገራት፣ ስለ ሞልዶቪያ፣ ስለ ካዛኪስታንን ስለመሳሰሉ የካውካከስ አገራትም ተናግረዋል ብለዋል። በአንድ ሌላ ኮቴሽን ልደምድም በኋላ ውይይቱ ላይ በስፋት እናመጣዋለን። የጀርመን ወታደራዊ እቅድ አውጪዎች 18 ወራት በፈጀ አዲስ የስትራቴጂ ንድፍ ፔፐር እንግዲህ ወረቀትን በለው ወረቀት ፑቲንን ተስፋፊ መሆናቸውን በመገንዘብ ራሽያን የጀርመን የህልውና ስጋት ሲል ፈርጇታል። ዴር ስፒገል እንዳሾለከው ነገሮች እንዴት እየተቆላለፉ እንዴት እንደማይፈቱ ሆነው እየተቆላለፉ መሄዳቸውን እንድታይልኝ ነው። የጀርመኑ ቻንስለር ፍሬዴሪክ ሜርዝ ባለፈው ማክሰኞ እኛ ጀርመናውያን የቦልቲክ ሀገራት ለረጅም ጊዜ ሲያሰሙ የነበሩትን ስጋት ማስጠንቀቂያ ችላ ብለን ቆይተናል። አሁን ያን ስህተት አውቀናል። ሁለት ቀደምቶቻቸው የጀርመን መከላከያን በነበረበት እንዲቆይ ያደረጉበትን ምዕራፍ ገልጸው ወደ ኋላ እንግዲህ ማንቺ ዝነኛው አንጌላ ሜርኬል ከዛ ቀጥሎ ያው የአንጌላ ሜርኬል ፓርቲ ነው ክርስቲያን ዲሞክራት ፓርቲ ማን ነበሩ እሳቸው ሞት ይርሳኝ አንተ ጥቂት ጊዜ ከዛ ጋር የቆዩ ሰው ጀርመን አሻራ ያልተው ስማቸው ጠፍቶኛል። ጥቂት ጊዜ ነበር አሁን ነበሩ እሳቸው ምንም የሀገሪቱ ሚሊተሪ ፖስተር ላይ ምንም ለውጥ አላደረጉም ነበር። አሁን ግን እኛው ረጅም ሾልስ የኛ ሀገር ሰሮኩ ይመስሉት ያያችሁ ሁለት ቀደምት የጀርመን መከላከያን በኖርበት እንዲቆይ ያደረጉበትን ምዕራፍ ገልጠው በጀት መከላከያው ጦሩ በጀት ያለ ገደብ የሚያገኝበትን ሁኔታ አመቻችተዋል። እንዲህ አሉ። ከዚህ ግንዛቤ ወደ ኋላ አንመለስም። በዙሪያችን ያለው ዓለም በቅርብ ዓመታት ወደ መረጋጋት እንዲመለስ መጠበቅ አንችልም። ይሄ በጣም ከባድ ነገር ነው። እቺን ታብራራለ በጣም ከባድ ነገር ነው የሚመጣው። ለእንዲህ አይነት ዓለም ላይ ነው የደረስነው። እንግዲህ ሌሎችንም እያየን በውይይቱ ላይ የምንወያይበት ነውና እነዚህ ዜና ይሄ ራሱ እንግዲህ ሰሞኑን የኢራንና የእስራኤል ጉዳይ ስለነበረ የፑቲን ንግግር ብዙ ትኩረት አልተሰጠውም ማለት ነው። ግን የእሳቸው ንግግር አሁን እዚህ ላይ ስታስቀምጥ ቤዚካሊ ከዚህ በኋላ ዩክሬን የምትባል ሀገር እንደማትኖር ነው እቅዳቸው። ራሷ ዩክሬን የሚባል ሀገር አይኖርም። ምክንያቱም ዩክሬን መሬት ላይ ሁሉ ያለ ሰው የራሽያ ነው የሚል አቋም ነው የያዙት። ይሄ ደግሞ አጠቃላይ የዓለምን ወታደራዊ አካሄድ ፖለቲካው ምን ሁሉ የሚገለባብጥ ነገር ነው። በአንጻሩ ጀርመንም የሚያዙት አቋም ደግሞ ይሄ ሊሆን የማይችል ነገር በተለይ የጀርመኑ የጀርመን አቅም አንዳንድ ሰዎች የነገር ቶሎ እንደ ክፉልም እንድቅጥቃጅ የለ ብንን ስትል ተመስገን በቃ እንደው አይደለም እንድትል ዶንት ሴይ ዛት ይቆያል። ሳቸው ያሉት ይሄንን ነው። በቅርብ ዓመታት in the near future ገብቷል። ይሄ በሳቸው ጭንቅላት ውስጥ ነው near future it takes maybe 10-20 ዓመት ይፈጃል። ምናልባት 20 ዓመት ማለታቸው ነው። ገብቷል። እንግዲህ ወደ ረግረጉ እየሰመጡ የሚሄዱበት ነው። የምንድነው እነዚህ የአውሮፓ ሀገሮች ኦልሬዲ ደምድመዋል። በሚቀጥሉት 4 ወይም 5 ዓመት ራሽያ አውሮፓን ትወራለች ብለው ነው እንትን ያሉት የሚጠረጥሩት። እዛ ድምዳሜ ላይ ነው የደረሱት። አሁን የእሷን የጦር መሳሪያ የማምረት ካፓሲቲ የቤጂንግ የሞስኮን ጥምራት የሰሜን ኮሪያንና የኢራንን አጣማጅነት በመመልከት አሁን በሙሉ በነገራችን ላይ ምን ያህል አድማጮች ለዚህ መቼም ቻይና እግዚአብሔር ይስጣቴን ቲክቶክ ፈጥራ ሰውን ራሱ እንዲረሳ አድርጋለች። በዓለም ላይ እየተከናወነ ያለውን ነገር ለመርሳት ተገቢ ቦታ ጭልጥ ብሎ ተብሶታል። አሁን እኮ እነዚህን አይነት ነገር ስታይ በጣም እጅግ እኮ ዓለም ላይ አስፈሪ ነገር ነው ያለበት። አሁን ደግሞ ፑቲን ካሉት ደግሞ አኳያ በጣም አስፈሪ ስለ ግዛት ጉዳይ አይደለም የሚጠይቁት ዩክሬን እንዳለ ፑቲን ያሉት አንድ ነገር ነው። ግን አውሮፓውያኖቹ አሁን
እንደነገርኩ የዘለንስኪ ጥበብ እኚህ ሰውዬ ጣፈንታ ይዘው ናቸው የሚለውን መርሳት የለብም ዘለንስኪን ይሄን ጦርነት ምንድነው የምትሉት አንድ ፕሮግራም በውጭ ሰዎች እንዲሰራ ሲያደርግ አንድ ድርጅት አውትሶርስ ጦርነቱን አውትሶርስ ነው ያደረጉት ገባ አሁን ፕራክቲካሊ አጭሩን ቀጭኑን የጣፈንታዩን የዩክሬን መሪ ዘለንስኪን ማየት ያለብን አሁን አሜሪካ ወደደችም ጠላችም ይሄን ጦርነት ደገፈችም አልደገፈችም አውሮፓን ይዘው ብዙ መንገድ ርቀው ሄደዋል ማስረጃ አቀርባለሁ በቃ አውሮፓ ወደ ጦርነቱ ለማስገባት ወይም የጦርነቱ አካል አድርገው ከራሺያ ጋር የማዋጋቱ ነገር መስመር ይዟል ፕራክቲካሊ አውሮፓ ጦርነት ውስጥ ነው አሁን ምንድነው ጀርመን የሚሉት ሰዎች ካሏችሁ ማለት ነው ድሮ ለጦርነት ያገለገሉ የቦምብ መከላከያ ምናምን ነገሮች ነበሩ እነሱ እየታደሱ ነው ያሉት እነሱ አዳዲስ የቦምብ መጠለያዎች ምሽጎች የተለያዩ ነገሮች እንዲሰሩ በጀት ተመድቦ እየተደረገ ነው ያለው የጦር መሳሪያ ከዛሬ 3 አመት በኋላ ወይም 4 አመት አሁን አውሮፓ የሚኖሩ የኛም ሰዎች ካሉ ከፍተኛ የሥራ ዕድል የሚፈጥረው የጦር መሳሪያ ማመቻ ውስጥ ነው ከፍተኛ የሥራ ዕድል ኦሬዲ እኮ ጀርመን እኮ ይሄን ጠይቃለች እኮ ከፍተኛ የሆነ ኦልሞስት ወደ 1.2 ቢሊዮን የሚሆን የሥራ ኃይል ያስፈልጋታል አዎ አሁን በከፍተኛ ደረጃ ጀርመን ብቻ ሳትሆን እንግሊዝ የስትራቴጂክ የኒውክሊየር መጣያ ቦምቦች F35 የጦር ጀቶችን አይዶን ስንቱን ያዘች 21 ነው ምናምን አዛለች ኦኬ በኒውክሊየር ሄደው ዱብ የሚያደርጉ ማለት ነው ስለዚህ አሁንኛ ይመስልናል ነጮቹ ጋር እንደዚህ አይነት ነገር የለም አየ በአብዛኛው አንጻራዊ ሰላም ሲኖራቸው 50 አመት ነው የሚያስቡት ወደፊት ገብቷል ቅዳቸው ወደዚህ የባቡሩን ፉርጎ አለ ባቡር እንደ ባቡር ፉርጎ በለው ዜጎች በባቡር እንደ ራሳቸው እንደ ትምርታቸው እንደ ኢንተረስታቸው የፉርጎን ቅጥልጥሉን የመጨረሻው ላይ አሉ ያው ነው ያለውበት ማለት ነው ማከለ ላይ አሉ እነሱ ይችን ነው የሚያዩት እችን ልፍ የሚሏትን ሰዓት ነው የሚያዩት እዛ ፊት ግን ይሄ ሎኮሞቲቭ ዋናው ይሄ እንትኑን እየጎተተ ያው መሪ የሚሄደው ግን ተመርከት እንግዲህ ልዩነታቸውን አያ 50 አመት አሁን ለኛ 50 አመት ገና እነሱ 50 አመት ውስጥ ነው የሚኖሩት አዎ ያኮ አለበለዛ ታዲያ ምን በግለሰብ ህይወት እኮ እንደማለት ነው ከጆዳፍ የሚኖር ሰው አለ አንዱ የኛ ጓደኛ ጋዜጠኛ ነው እና አሜሪካን ሀገር የሚሄድበት እድል ይመጣል እና ጀነሬሽን ቀጥሎ ገባ ጥሩ ቆንጆ እንግሊዝኛ ጻፊ ነው ወጣት ነው በጣም ስማርት የሆነ ነው ኤምባሲ ማለት ነው ያ አሜሪካን ኤምባሲ እሺ አሜሪካን ኤምባሲ ነው ተነስተልኝ ተባላለ አዎ እንደ ካገር የሚደረግ አላደረጉትም ወደ ገነት መተር ነው አገባቡ እድሜ ትራምፕን በል እንጂ አሁን ሁላችንም ፈርተን ይቀረንበት አሁንማ እንደ በፊት እኮ መቼ ሰልፋለ አሁን አይሰማንማ ሰው እኮ አንድ ላይ ሆነ የሚያስደስተው አንድ ላይ ተቀረበንም ማን ነው ግን ለሌሎች ይሄድኛ ስንቀር ብቻ ለብቻ ሲሆን ጥሩ አይደለም የሰው ባህሪ እንደዛ ነው ታላቅ ጥምራት ታላቅ መስራት ታላቅ መርታን ነው አናኒያና ጽጌረዳ የጤና ማዕከላት ወደ ጽጌረዳ አናኒያ የእናቶች የህፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ ጽጌረዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናኒያ የእናቶችና የህፃናት የሕክምና ማዕከላችን ከጽጌረዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል በአንድ ላይም ጽጌረዳ አናኒያ የእናቶችና የህፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን ጽጌረዳ አናኒያ የእናቶች የህፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል አሁን ምንድነው የሆነው ይሄ ወጣት ጋዜጠኛ በጣም ጥሩ የተማረ ነው
ገባ ሁሉን ነገር ጨረሰ። ኢንተርቪው የሚያደርጉ ምን አይነት ሰው ነው? ማን ነው? የተለያዩ ሰዎች አሉ፣ ጥቁሮች አሉ፣ ነጮች አሉ። የተለያየ ሀገር ሰው አለ። ያው የአይን ቀለም ነው የባንክ አካውንት ወይም የፋይናንሻል እንትና አለች ስቴትመንት እንትለው ነው አካውንት አላት። ያለኝ ገንዘብ ላችኝ የኔክስ ሰላሪ የሚቀጥለው ወር ደሞዜ ነው እሱ ሌላ የለኝም። ሮብ ተመለሳለች። ቪዛውን ሰጡት። የሚገርም ነው ግን ምን አይነት ጸሎት አድርጎ ገብቶ ምን ጸሎት አድርጎ ልጁ ራሱ ነው የተናገረው። እውነት ነው። ደሞዝ ማለት አካውንት ውስጥ የለም አካውንት የለውም። የሚቀጥለው ደሞዝ ነው ፋይናንሻል እንትን ስትለው ያው የሚቀጥለው ደስ ይላል። ይሄ ሰውዬ አሁን የት ይሆን ያለው? ይሄ ጋዜጠኛ ነው አሜሪካ ውስጥ አንድ ዶክመንትድ ተብለው አሁን በትራምፕ ከሚሳደዱት ሆነ እንጂ ግን አይ ሆፕ እሱ ወይ ተጨማሪ ትምህርት የሚፈልግ ልጅ ነው። እዛ ገብቷል። ህጋይ ሊሆን ይችላል። ብቻ የሆነ ነገር ይሆናል ብዬ ነው የማስበው። ይሄን ፕሮግራም እየሰማ ከሆነ ይመች ባለበት ከደሞዝ ሌላ ደግሞ ባንክ ውስጥ ማስቀመጥ ልመድ አንዳንድ ነገር አሁንማ ያስቀምጣል። አዎ እና ልክ እንደዚህ እንዲህ አይነት አኗኗር ያለውና ሌላ ደግሞ እሱ ከሀብቱ የተነሳ መደበኛ የመኖሪያ ዓላማውን ጨርሷል። ታሪክ እንዲቀጥል ብቻ ነው በህይወት የሚኖረው። እንዲህ አይነት ሰው አይደለም። ሰማቸው ማሳት የለብንም። የመጨረሻ በቃ ዝም ብለው ተራ ነገር ነው ለነሱ ሚሊዮን ምናምን የምትለው ነገር። ለምሳሌ ብዙዎቻችን እንደው ምን አባቱ እንደው 10 ሚሊዮን ኮጃችን ቢወጣ ፀሐይ መታን ነበር እንላለን አይደል? እነሱ ግን አሁን ባለው ሁኔታ 10 ሚሊዮን የቤት በጀት ይበቃቸዋል። አይበቃቸውም ለጤፍና ለምናምን ለአንዳንድ የሻይስ ቢሆን ለአንዳንድ ቦታ ገባ ብለው ማታ ሲዝናሉ የሻይስ ጽፈው ቢሆን አይበቃቸውም። በእውነት አንዳንዴ በጣም ነው ማዝንላት። ከእንደዚህ አይነት ሰዎች እኮ አንዱ ሰሞኑን ትናንትና ነው እንደውም ጣሊያን ላይ ተሞሸሩ እኮ የዓለማችን 3ኛው ቢሊዮነር የዚህ አማዞን ባለቤት በ61 ዓመት ይኸውልህ የፈለከውን መርጠህ ድጋሚ ማግባት ይደረጋል። አይ 61 ዓመትን ያለ አታጋን ነው። ከ61 ለኛ ሩቅ ነው፣ ላንተ ነው ቅርብ። 61 ዓመት ለኛ ሩቅ ነው። 61 ላይ ትዳር የለም እኛ ሀገር። 61 ዓመት የ40 ዓመት ቤተኛ ጎረቤት ነው። 40 ደግሞ የ30 ደባል ነው። የ30 ደባል እውነት ነው። አይ እውነት ነው። ግን እንደው ከባህላችን ስንነሳ እኮ የ60 ዓመት ሰው መቼም አይዳረው። ወደ ቤተክርስቲያን ወደ ቁርባኑ ምናምን ሄዱ ነው እኛ ሀገር የሚሆነው። እኔ አሁንም አስተምሬ ማለት አለብኝ። ገና ህይወት ይጀምራል እያልከኝ ነው። እርጅና የስቴት ኦፍ ማይንድ ነው። አዎ ሰውነት እንትን ይላል። ምንድን ነው የሚባለው? ሰውነት ይገረጅፋል፣ ያረጃል። ያ መታቆን ነጠቅ ብሎ እግርህ አሁን አስፈላጊ ከሆነ 3ኛ ምርኩዝ ከዘራ ከተቀመጥክበት ብታስተነሳ እስኪ ደገፍ አድርጉኝ። እንደኔ አይነት ክብደት ያለው ከሆነ ደግሞ ነው የምትነሳው። እንዲህ አይነት ነገሮች አሉ። ሰውነት ያረጃል። ግን ደግሞ በዚህ እድሜ ሆነው አላያቸውም ሰውነታቸውን ጠብቀው ቃጭን ዝም ብለው ሲገለባበጡ የምታያቸው ሰዎች አሉ ፊዚካሊ። አሁን ግን ባለው ሜንታሊቲ አሁን ባለን አእምሮ እርጅና በኮንሰፕት የድሮ እርጅና አሁን ለምሳሌ ወደ 50 ዓመት ወደ ኋላ ሄደ እርጅና የሚለውን ስታር ያ ሰውዬ ጋቢ መልበስ አለበት። አየህ ጃንጥላ ይገዛል። ጥቁር ጃንጥላ አረጀ። አየህ በአብዛኛው የሚገርም ነገር የሞት ዝግጅት ነው። ስጋው ደግሞ ይቀበላል፣ ንስሐ ይገባል። ፋይል የመዝጋት ነገር እንደገና ደግሞ እንትን ያደርጋል። ምንድነው እንደም ዋናው እቁብ እድር ያለውን ነገር ይጨርሳል። ሃይስት እንትኑ እቁብ ይሆናል። እድር ይሆናል። ለሁሉ ነገር ስታይ የህይወቱን መጋረጃዎች ሁሉ ያወርዳቸዋል። ገብቷል። ስለዚህ እኔ በደንብ አስታውሳለሁ የሚከራከረኝ ካለ ድሮ ለኔ ግን እኮ እነሱ ሰዎች እንደዛ ቢያደርጉ እኮ በ20ና በ30ቸው እኮ ኖረዋል ማለት ነው። ኑሮን አጣጥመዋል። ምክንያቱም እነኚህ ሰዎች 50 ላይ ጡረታ ሲወጡ እኮ በ20 ስራ አላቸው ወይ ቤተሰብ መስርተው ልጆች ወልደዋል። እንደኛ አይደሉ እና ያድነዋል። አሁን እኔ ለምሳሌ ሰው በ50 ዓመት እንዴት ያረጃል?
እንዴት በ50 ዓመት አሁን ማለት ነው እንዴት በ55 ዓመት ሰው ጡረታ ያወጣል? አገሮች ጡረታ ሊያወጡ ይችላሉ የራሳቸውን ኢኮኖሚ ምናምን። አሁን በአውሮፓም እየሰማን ያለው ምንድነው? የማራዘም ነገር ነው ያለው። 67 ዓመት ብሏል አሁን እኔ በማቃት በእስራኤል። ሌሎች ሀገሮች ማነች 70 ዓመት አስገብቷል። አሁን ሰሞኑን 70 ዓመት አስገብቷል። ለምን አትለኝም? እንዴ ድሮ የ40 ዓመት ሰው ከተባለ ለምድር ለሰማይ የከበደ ተደርጎ ነው የሚታየው። እድር አለ ቅድም ያልኩ ነገር እቁብ አለ አይም ነው እቁብን እቁብ እኮ ኢኮኖሚ ነው። እድርም እኮ ትንሽ የሚደጉመው ነገር አለው እኮ ስለሌለህ መሆን አለበት አንተ ነው አይደለም። ነው እቁብማ መግባት ያለበት በ20 ነው። እንደውም እቁብ እሱ ልክ ነው። 40 ላይ ስደርስ ትራንዚሽን ነው በቃ ከ40 ጀምረ ትራንዚሽን ነው የምታረገው። 50 ላይ በርት ዘግተ በቃ ካለ እድሜ ቀጥሎልህ ነው። ብዙ ሰዎች 52 ላይ 53 ላይ ያሉ እኮ እንደተባለው እኮ ትክክል ነው። ያን ዘመን ተጠቅሞበታል። ከ10 ምናምን ዓመት ጀምሮ ይጀምራል እኮ አይደለም። አሁን በዚህ ዘመን የኔ እድሜ ሰዎች እና ያሉት ወይ አላገባም ምናምን ሲል ብዙዎቹ በተመሳሳይ ከፍ ባለ እድሜ አላገባንም ግን በኔ እድሜ ያሉ ሰዎች ደግሞ በፊቱ ሰዎች 3-4 ልጆች ወልደው ብዙ ነገር ከፍሏል። እድሜውን ተጠቅመውበታል። ከምን እንሰር ከተለያየ ነገር ሊሆን ይችላል። እኔ እውነቱን ንገረኝ ካልከኝ ከሁካቱ ከግጭቱ ከቱማታው ከእንደዚህ ውጪ እየኖረማ ያለው ያሁን ዘመን ሰው እንደተወለድኩ እኮ ነው መኖር እየጀመረ። አሁን እኮ ህፃናት ይዘህድ ታውቃለህ መዋለጫው ምናምን ይሏቸው የ3 ዓመት ልጆችን ሲጠይቋቸው ሲመልሱ እኛ አሁን ወደፊት እንደተወለዱ ወደ ትምህርት ቤት የሚሄዱበት መንገድ ሊበጃጅ እንደሚችል ነው ያሁን ዘመን ፈጥኗል። እሱ ፈጥኗል። ቴክኖሎጂ ማስዳሰን ነገር እኮ የለም አሁን አይደል እንዴ? እሱ ነገር እኮ ኤክስፒሪየንስ እናደርጋለን አሁን። ስለዚህ ምን ለማድረግ ነው ለማጠቃለል ወደ ዋና ጉዳያችን ለመግባት በዚህ ዘመን ጤናውን ከሰጠ ሁሉ ነገር ካለ ለኔ የድሮ 40 ዓመት ያሁኑ 70 ነው ብዬ ነው የማስበው። ነዋይ ደበበ ስንት ዓመቱ ነው? ነዋይ ስንት ይሆናል? ባለፈው 57 አይደለም ምን ሆነ 57 ማካለ እነሱ እድሜ ነው 65 እኔ 70 ሲባል ሰምቻለሁ። ለነዋይ ደበበ ነዋይ ይኸውልህ 77 ላይ ነው ካሴት ያወጣው 25 ይሆናል ነው እሱ ያለው ነው እኮ 77 ላይ እንደሱ ከሆነ ካሴቱ ራሱ 40 ዓመት ነው። ጆሬን አላመንኩም። 65 አያ ራሱ ቢሆን 67 አይ 25 ይሆናል። ምክንያቱም ከጦር ሰራዊት መጥቶ ራስ ቲያትር ተቀጥሮ ምናምን የሰራው እሱ ያን ሙዚቃ እኔ ይቅርታ ጠይቀዋለሁ ግን እሱ አለ ተብሎ 70 ሰምቻለሁ። አይ ቆይ ከነዋይ ሰማህ ከሌላ ሰው ሰማህ? ከሌላ ነው የሰማኸው? ነዋይ የት ይሆናል ደውል አይነግር ግን በአጠቃላይ አሁን ነዋይን ጨምረን እንደዚህ የምትላቸው እነዚህ የሰባዎቹ በህይወታችን ውስጥ የነበሩ ያሉ ማለት ነው። እነዚህ አፍሯቸው ትዝ አይልም? የፀሐዬ አፍሮ ትዝ አይልም? የነዋይ አፍሮ ትዝ አይልም? ገባ የቤል ሱሪያቸውን አድርገው ምናምን እዚህ ሸሚዛቸው አዎ አሁን ማን ይሞት እነዚህ እድሜያቸውን አይተገምቱት ባል ስንት ትላለህ? የሆነት እኮ በጣም አንድም ይጎዳ አይ ነው የሆነ ክኒን ሊውጡ ይችላል። እቺን ፕሬሸር ምትባል ለሷ መከላከያ ያ ግዴታ ነው። በተረፈ ግን እንደዚህ ሰዎች አሁን ያሉበት እድሜ 40 ነው። በጣም ጥሩ እንትን ላይ የድሮ 40 ነው እና ጊቭን ነው። ሌሎች ሁኔታዎች ክፉ ነገር ካላጋጠመ ራስን ከጠበቅ ምናምን ያሁን ዘመን ሰው እስከ 90 እና ከ90 በላይ ጊቭን ነው። እውነቴን ነው የምነግረው። I think የእድሜውን ጥያቄ ጨርሰናል። ይሄ ከሆነ አውሮፓ ላይ ሊመጣ የሚችለው ነገር ስለዚህ ቤዞፍ የኑሉ ቢሊዮን ዶላር ይዘው በ61 ዓመት ስላገቡ መደነቅ ግራ ገብቶኝ ነው። ከብሩ ጋማ ካያቸው 19 ዓመታቸው ይሄ ማለፊያ ነው። ብሩ እርግጥ ነው እድሜን በከፍተኛ ደረጃ ነው የሚወርደው። እኩያ ያረጋል እንጂ ታሰብካት ልጅ ጋር ምንድነው የደም ግፊት የሚያወርድ መድኃኒት እሱ ማለት ነው። እንደውም እስካሁን ያከራከረን እኮ ይሄ ነገር ከገባበት ችግር የለው። አዎ አሁን በዚህ ደስ በሚል ዓለም ላይ መሀል መንገድ ላይ ቆመው ቭላዲሚር ፑቲን የሚባሉ የ72 ዓመት ሰው እሳቸውም እኮ 72 አይመስሉም።
አንዱም ትልቁ ነገር ይወል ስፖርታቸው እሱ እኮ ነው ችግሩ። ሁለቱ ነገሮች ግን አብረው ነው የሚሄዱት ማለት ነው። ገንዘብና ስልጣን ካለ እድሜም አብሮ መውረዱ አይቀርም። ስልጣኑ ካለ ሁሉም አለ። ሰልፍ አክቹዋላይዜሽን የሚባል ነገር አለ። ዝና ይጨምረዋል። ዝና ገንዘብና ስልጣን ነው። ያንዳንድ ሰዎች አካሄድ ለምሳሌ እንትናን ወንድሜን ፕሬዚደንት ዶናልድ ትራምፕን ብንወስድ ገንዘቡ አብሯቸው ነው ያደገው። ያው ምን ታረጋው እንዴት መጣ የሚለውን ከግምት አናስገባ። ገንዘቡ ለምን ኩዌት እንዳልተወለድኩ እንደሚያቃጥለኝ ነው። ለዚህ ያ እና እሳቸው እንግዲህ ከዚህ ተነሱ በኋላ ዝናውን ፈጠሩ። ሁለቱ አለ መጨረሻው ዋይት ሃውስ ገቡ። ምን ትፈልጋለህ? ይሄ ነው እንግዲህ ሰልፍ አክቹዋላይዜሽን የሚሉት ገብቷል። እሳቸው ደግሞ የዓለም ንጉስ ነው። አሜሪካ ብቻ አይደለም። በርለስኮኒ እና ሟልቷል። የጣሊያኑ ጠቅላይ ሚኒስትር በሰማይ ነፍሳቸውን ይማረውና ይሄንን ያሟሉ ሰው ነበሩ። እሳቸውም ባለ ሀብት ነበሩ። ብር፣ ዝና፣ እንደገና ስልጣን። አሁን ግን the shortest way እነዚህን ሂደቶች ለማሳጠር የትንፈጩ ዱቄቱን አምጪው ያቺ ይዘህ መገኘት ዙፋኑ ላይ ቁጭ ማለት ነው። እሷ ላይ ካደረክ ሁለቱንም ትጠቀማለህ። ገንዘቡንም ለማግኘት የተለያየ መንገድ ትጠቀማለህ። ገንዘቡም ዝናውም ይመጣል። ምክንያቱም ዝና ማለት የህዝብ ትኩረት መሆን ማለት ነው። ገብቷል። እዛ ላይ ተቀምጠን ትኩረት በትኩረት መሳብ ነው እንጂ የባንክ ሂሳብህ ዋጋ መጨመር ማለት ነው ዝና ማለት በተዘዋዋሪ። እንግዲህ በሰዎች የታሪክ ሂደት ደጋፊም አላቸው ተቋሚም አላቸው። በእውነት መንገድ ላይ ቆመው አላሳልፍም እንዳሉ ነው የሚቆጠረው ፕሬዚደንት ቭላዲሚር ፑቲን። it's like ቭላዲሚር ፑቲን በተለይ ጁን 20 የተናገሩት ነገር በእውነት በግል እኔንም ረብሾኛል። እስከዛሬ ቭላዲሚር ፑቲን የሚሉት ነገር ሶቪየት ህብረትን መልሳለሁ፣ ሪስቶር አደርጋለሁ፣ እንደነበረ መልሳለሁ የሚል ሞኝ ነው ያሉት። መመለስ አይቻልም ሞኝ ነው ያሉት። እሳቸው አይደሉም ማለት ነው። አይ ዶንት ኖ ከዛ በኋላ ያሉት ምንድነው? አንዳንድ ቀን አንዳንድ ሰዎች የሚናገሩ እንደዚህ ነው ያሉት። አሁን ግን ዩክሬን አንድ ህዝብ ነው የኛ ነው ብለው ሲሉ ተመሳሳይ ጥያቄ ታነሳለ። ዩክሬን እና ማነች የሳቸው እንትን ራሻ ጎረቤት ምድር ቤላሩስ ዩክሬን እና ራሽያ አንድ ከሆኑ ቤላሩስ እና ዩክሬን ራሽያ ከሆነች ቤላሩስ ራሽያ አይደለችም። ስለዚህ ይሄ ነገር አለ። ሁለተኛ ደግሞ እነዛ የግርጌ ሀገሮችን ነገር ያለው ቦልቲክ የሚባሉት እሱን በተመለከተ የጀርመኑ ያሉትን ሰምታል። በነገራችን ላይ እዛ ቦልቲክ ራሽያ መሬት አላት። በሁለተኛ ዓለም ጦርነት ያዘችው በአንዷ የቦልቲክ ሀገር ላይ ተረማምዳ በፖላንድና በሆነች ሀገር መካከል በዛች ውስጥ ወጣ ቦልቲክ ባህር ትወጣለች። ራሽያ ጥራልኝ አንድ ቦታ አለች። የጀርመን የነበረች ናት። እሱ ራሽያ ወስደዋለች። አሁን የቦልቲክ ሀገሮች ምን እነዚህ የግርጌ ሀገሮች ምን ናቸው? ኢስቶኒያ ጥራቸው፣ ኢስቶኒያ፣ ሊቱዌኒያ፣ ላትቪያ የሚባሉ ናቸው። እነዚህ ሀገሮች በቢላ ሰይፍ ላይ ነው ያሉት። ገብተዋል። ስጋቱ ገላቸው በላለን። አሁን እነሱ መቼ ድብን ታረጋለች ነው እንጂ ድብን ማለታቸው ነው። ከኔቶ ጋር ጥብቅ ያሉበት ዋንኛው ምክንያት ይሄ ነው። የኔቶ አባል ናቸው። ኔቶ አርጓቸዋል። ስለዚህ አሁን ቭላዲሚር ፑቲን በምን ኮንቴክስት እንደምታስቀምጣቸው ያስቸግራል። አሁን ለምንድን ነው ሰኔ 13 ቀን ይሄን መናገር ያስፈልጋቸው? ፕላስ ወታደራችን የረገጠበት ቦታ ሁሉ ግዛታችን ነው። ለጊዜው ምን ለማለት ፈልገው ነው? ዌል ዩክሬንኛ ናት፣ አንድ ህዝብ ነን፣ የዋሊደር እንጂ እውነታው እሱ ነው የሚሆነው። አንድ መሆናችን አይቀርም መውሰዳችን። እስከዚያው ድረስ ግን የራሽያ ወታደር የረገጠው መሬት ያሉት አሁን እስከያዙት መሬት ድረስ ያለውን ይዘን ትንሽ ጠገግ ይልልናል። እንደዚህ አይነት እንትን ያለው እና እዚህ ላይ ደግሞ ዶናልድ ትራምፕ የጨመሩትን
ምን አሉ ዶናልድ ትራምፕ ምንድነው ያሉት ቭላዲሚር ፑቲን ከኔቶ ስብሰባ በኋላ ሄግ ላይ ቭላዲሚር ፑቲን አጓጉል መንገድ ላይ ናቸው አጓጉል ምሪት ላይ ናቸው ብለው አስቀምጠዋል አጓጉል ቀላል አይደለም ይሄ ቃሉ በአሜሪካ ፕሬዝዳንት ሲጠራኮ በጣም ከባድ ነው አጓጉል መንገድ ላይ ናቸው ግን ራሳቸው ትራምፕ ይሄንን ግን አይደግፉም እንዳለ የዩክሬንን ሳይሆን አይደለም ሙሉ ቃሉ ለምቻለሁ ፑቲንን አጓጉል መንገድ የተከተሉ ሰው አድርጌ ነው የምቆጥረው ብለዋል በጣም ተገርም ያለው በቀላሉ የምፈታው ችግር መስሎኝ ነበር ብለዋል እና ሲደመድሙ ቭላዲሚር ፑቲን ይሄንን ጦርነት መፍታት አለበት ብለዋል ይሄ በጣም ከባድ አባባል ነው ይሄ ካልሆነና ፑቲን የተናገሩት ነገር መሬት ላይ የሚወርድ ከሆነ አውሮፓ ላይ ቶታሊ ሰላም የመሆን እድሉ በጣም ጠባብ ዜሮ በጣም ጠባብ ነው የሚሆነው በተለይ አውሮፓውያኖችም ገብተውበት የሚደረግ ጦርነት ደግሞ አካባቢውን በጣም ነው ሊያመሰቃቀለው የሚችለው ብዙ በጣም ብዙ አክሳራ ይኖራል እነሱ ውጊያውስ ገቡ ማለት እዚህ ልንቀርና ልናይ እንዳይመስለው ያ ጦርነት ነው የሚሆነው ፕሬዝዳንት ትራምፕ እኮ ወደ ስልጣን ሲመጡ አንዱም የዩክሬን ፕሬዝዳንት ከወቀሱበት ነገር አንዱ ሶስተኛው የዓለም ጦርነትን ለመጀመር ያጋጋልክ ነው ያሉት አማጭ ነው ያሉት በለውታል አሁን እየሆነ ያለው ነገር ምን አሁን ግን ሽፍት አደረገው ፑቲን is misguided የሚል ነገር ነው ያደረጉት አሁን በዚህ በኩል ደግሞ የምትሰማው ሌላ ሰፊ ነገር አለና የግሎባሊስቶች እነዚህ ዓለም ጠቅላዮች ምናምን ብዙ ቲዮሪ ይቀርባል አሁን ከዚህኛው ካምፕ ደግሞ እና በማናቸው ተላላውን የአሜሪካኑን ፕሬዚደንት ዶናልድ ትራምፕን ውሃ ሲወስድ ያሳሳቀ ነው እንዲሉ እንደዚህ ገፋ እያደረጉ ወደ እነሱ ቦታ እየወሰዷቸው ነው ስኖደን ነው ምናምን የሚለውን ጠቅሰው ማለት ስኖደን እዛ ነው ያለው ራሽያ ፊሽካ ነፊው እና ምንድነው በቃ ይሄ የሁለት መስመር አንድ አይነት ዓለም አቀፋዊ አንዱን አሸናፊ ዓለም አቀፋዊ ግጭት መስመር እየተሰመረ እንደሆነ ይናገራሉና ለዓለም ስጋት ነው ብዬ የማምነው የዩክሬን ጦርነት ነው በዩክሬን ጦርነት ጥላ ስር ገና ብዙ ጦርነቶች እናያለን መልካም እንግዲህ ተስፋ ዓለም ከመርካቶ እየተከታተልኳችሁ ነው በሁሌም ዓለም አቀፍ ጉዳይ ላይ አሁን እንደምትሉን እንግዲህ የጦርነቱ ኳስ ያለው ፑቲን ላይ ነው ወይ የማቆሙም የመቀጠሉም ይላል ጥያቄ አዘለም ነው ዓለምና እኔ አዎ ብልሻለኛል ምክንያቱም እነዛ ብዙ ናቸው አውሮፓ ብዙ ናቸው ለጊዜው እሳቸው ላይ ብቻ ላይ ሆነ ይችላል ጦርነቱን ግን ባለበት አትሊስት አሁን ባለበት ለማቆም በአውሮፓውያኖችም እኩል ኃላፊነት አለባቸው ኳሷ ሁለቱም ጋር ናት አውሮፓ ውስጥ የአውሮፓ ዋንጫ ሆኗል ዋሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ ዋሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል ጊፍት ጌም ማጫወቻ ፊልተር ሜካፕ እና የመሳሰሉ ተሟልተውና ለቀው ይገኛሉ ሌላው ከሌሎች ማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ ዋሊን እንደ ዋትስአፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው ዋሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ እንደ ዙም እና ጉግል የስብሰባ ማካሄጃ እንደ ፌስቡክ ጽሑፍ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ ላይክ ሼር ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዟል ዋሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበ ዋሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል የምስራች ነው የአንድ አክሲዮን ዋጋ $100 የአሜሪካን ዶላር ነው ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20,000 ብቻ ነው አክሲዮኑን ባለሀብቶች ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን